ቀባጥሩን ትተሽ የተፈጠረውን ነገር ብቻ ንገሪኝ። ምንድነው ነገር እንጂ እየጠበቅሽ እኮ ነው። ተረጋጋ፣ እነግርሃለሁ። ትሰምኛለሽ? እኔ አንቺን ተረጋግቼ የምጠብቅበት ሰዓት ላይ አይደለም ያለሁት። ምን የምታውቂው ነገር? ልቀቅኝ ተመስገን። ይኸውልሽ እኔ እስር ቤት በነበርኩበት ጊዜ ትሁት ህይወት ላይ እያንዳንዱ የተፈጠረውን ነገር እንድትነግሪኝ እፈልጋለሁ። ልጅ አላት። ምን? ይሄ ነው፣ ትሁት ልጅ አላት። ግን ዋናው ነገር ይሄ አይደለም። የትሁት ልጅ ያንተም ልጅ ናት። ይሄ ነገር እውነት ነው? ንገሪኝ፣ እውነት ነው ልጅ አለሽ? እሺ በቃ አታልቅሽ። ነገሮችን የምናስተካክልበት የሆነ ነገር አናጣም። ቴና እየዋሸሽ ነው። አይ እንግዲህ እኔ አልዋሸሁህም። ምን እንዳደረክና ምን እንደተፈጠረ እንድትነግረኝ ሳልፈለኩ ነው። ሁለቱ ፍቅር ውስጥ እንዳሉ ያውቅ የለ ካሌብ ምናልባት የሆነ ነገር ከነገረ ብሎ ጠየቀኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ተመስገን መስማት የሌለበትን ምስጢር በቲና በኩል ሰምቷል። ቲና መቼም የክፋት ተንኮል የተዋሃዳት ይመስላል። ዛሬ እንግዲህ ቤት ድረስ በመምጣት ትሁት ላይ ዝታባታለች። ትሁት ከዛሬ እንግዲህ አስከሬኖች ከቤት የሚወጣበት ቀን ደርሷል እያለችም ስትዝትባት ነበር። ታዲያ ትሁትም እንዲህ ስትል ነበር የመለሰችላት። ያሰብሽውን መሆን የፈለግሽውን ማድረግ ትችያለሽ፣ ውሳኔሽን ማድረግ ትችያለሽ እያለች ቁርጠኝነቷንን አሳይታታለች። ታዲያ ቲናም ወደ ተመስገን በመመለስ ትልቁን ምስጢር ልንገርህን ትለዋለች። ታዲያ እንድም ስትል ነበር የነገረችው። ትሁት ልጅ መኖሯ ብቻ ይደንቃል፣ የተወለደውም ልጅ እኮ ያንተ ነው ስትልም ነበር ያስረዳችው። ታዲያ ይህንን የሰማው ተመስገንም ይህንን እንዴት እውነት ሊሆን ይችላል ብሎ ማምነው መቀበልም ከብዶታል። ታዲያ ተመስገንም ትሁትን መንገድ ላይ አግኝቷት ልጅ አለሽ እንዴ በማለት ሲያፋጥጣትም ነበር። ታዲያ ትሁትን በድንጋጤ ትንቀጠቀጣለች። ምንድን ነው የሚያንቀጠቅጥሽ ይላታል። እንዴት አንተስ እንደዚህ አይነት ጥያቄ ትጠይቀኛለህ? እኔ የምን ልጅ ነው ስለምን ልጅ ነው የምታወራው ትለዋለች። ታዲያ ልጅ ከሌለሽ ምንድን ነው እንደዚህ የሚያንቀጠቅጥሽ ይላታል። አሁን መሄድ አለብኝ በማለትም ትሁት ትታው ትሄዳለች። ታዲያ ተመስገንም የትሁት ድንጋጤ አስገርሞት ማለት ነው። ስለዚህ እውነት እንደተባለው ትሁት ልጅ አላት ማለት ነው እያለ እያወጣ እያወረደ እያብሰለስለ ወደ ቤት ይሄዳል። ወደ ቤት ሲሄድ ቲና ቤት ውስጥ ቁጭ ብላ ነበር። ታዲያ ቲና ደንግጣ ብድግ ትላለች። ውጭልኝ ይላታል። ለምንድን ነው የምወጣው? ምንድን ነው የሆንከው ትለዋለች። በቃ ውጭልኝ ብቻዬን መሆን እፈልጋለሁ ሲላትም ምንድን ነው ለምን ስለተፈጠረው ነገር አትነግረኝም? ምን ተፈጥሯል? በማለትም ትጠይቀዋለች። ባለፈው እንዳልሽኝ ትሁት ልጅ አላት ማለት ነው በማለትም ድጋሚ ይጠይቃታል። እኔ አላቅም ነበር ስትልለት የመለሰችው ቲና ማለት ነው። እንዴት አላቅም አትበይ፣ ምን ብለሽ ነበር ያወራሽው ባለፈው ይላታል። አይ እኔ እኮ ለቀልድ ነው ምናምን ትለዋለች። ታዲያ ተመስገንም አፋጦ ቲናን መጠየቅ ይፈልጋል። እኔ ልሽ የሆነ ነገር የተደበቀ ነገር እንዳለ ያንን ደግሞ የተደበቀ ነገሩን እንዳወቅኩባት ነው የሆነችው ትሁት። ስለዚህ ልጅ አላት ማለት ነው። ስለዚህ የደበቃችሁት ነገር አለ። ደብቀሽ ነገር ከሆነ ግን ኤሬሳሽ ነው የማወጣው ይላታል። ቲና በላሁን ልቀቀኝ ትለዋለች። ታዲያ እሱም ቲናን ይዝና ነገር ይይሻለሁ ይላታል። ታዲያ ቲና ሙዚቃ ልትነግረው ፈቃደኛ አልነበረችም። በር ዘግታ ብትወጣለች። በሌላ በኩል ትሁት ወደ ቤት ስትመለስ አባባ ቁጭ ብለው ታገኛቸዋለች። ታዲያ ትሁትም ከፍቷትና ደንግጣም ነበርና እየተርበተበተች ምን ሆነሻል ይሏታል አባባ። አረ እኔ ምንም አልሆንኩም ትላለች። እንደዚህ ሆነሽ እያየውሽ እንዴት ምንም አልሆንኩም ትይኛለሽ ሲሉም አባባ ይጠይቋታል። ታዲያ የካሌብ አባት ሲጠይቋትም ትሁት አለቀልኝ እኮ ቲና ልጅ እንዳለኝ ሁሉንም ነገር ነግረዋለች ለተመስገን ትላቸዋለች። ትንገራው ችግር የለም ይሄን የምንፈታበት መፍትሄ አንድ መፍትሄ አናጣም ሲሏትም ነይ እስኪ ጠጋ በይንና አባባ ቅፍ ያደረገና ያረጋጓታል። አንድ መፍትሄ አናጣም ሲሏትም እሺ ትላለች ትሁት። በሌላ በኩል ኤደንና ዳኒ ማለት ነው ትሁትንና ካሌብን ለምን አናቀራርባቸውም? የሚቀራረቡበትን መንገድ ለምን አንከፍትላቸውም? አንቺም ትሁትን አውሪያት፣ እኔም ካሌብን ቀርቤ ላውራውና ከዛ ፍቅራቸውን ተገላልጠው ሁለቱም ሰርግ ቢያበሉም ምን ችግር አለው ተባብለው ይማከራሉ። ታዲያ ቲና እኮ ግልጽ አይደለችም፣ ውስጧን እኳ ትነግረኝም ትላለች። ለማንኛውም አንቺ ቀርበሽ አውሪያት፣ እኔም ካሌብን ቀርቤ ላውራው፣ ይህን የቤት ስራ ሰጥቼሻለሁም ይላታል። ታዲያ በሌላ በኩል ደግሞ ተመስገን ወደ ቲና ይገባል ማለት ነው። ታዲያ ቲናም ትደነግጣለች። እኔ ምንድነው ውጭልኝ ብቻ የመሆን ነው ፈልገውም ሲላታል። ምን ፈልገህ ነው ወይስ ምን ሆነ ነው? ምንድነው የተፈጠረው ነገር ለምን አትነግረኝም ትለዋለች። ብቻዬን
መሆን ነው ፈልገው ውጭልኝ አልኩሽ ይላታል። ታዲያ ቲናም ለመውጣት ፈቃደኛ አልነበረችም። እኔ ምለው ባለፈው የነገርሽኝ እውነት ነው ማለት ነው? ቲና ልጅ አላት ማለት ነው ይላታል። አላቅም፣ ስለምን ልጅ ነው የምታወራው ትላለች ቲና። አይ ትሁትን እኮ አግኝቼ ስለ ልጅ ስጠይቃት ልጅ አለሽ ስላት በጣም ደንግጣ ተንቀጠቀጠች። ስለዚህ የሆነ የተደበቀ ነገር ያወቁባት ነው የመሰለኝ ይላታል። ታዲያ በድንገት ያልሆነና ያልታሰበ ነገር ልጅ አለሽ ብለህ ስጠይቃት ላደነግጥ ነው ወይ ለዛ ይሆናል የደነገጠችው ትለዋለች። አይ አይመስለኝም፣ የሆነ የተደበቀ ነገር እኔ እንደሰማሁና እንዳወቅኩ ሳይሆን አይቀርም እንደዛ ደንግጣለች። ልጅ ባይኖራትማ እንደዚህ አደነግጥም ነበር። ስለዚህ አንቺ የደበቅሽ ነገር አለ ወይ ይላታል። እኔ ምንም የደበቅኩ ነገር የለም፣ ስለምን ልጅ ነው የምታወራው? እማውቀው ታሪክ የለም ትለዋለች። እዚህ ጋር ደብቀሽ ከሆነ ግን አንቺን ተቤት አይደለም ሬሳሽን ነው የማወጣው ይላታል። ታዲያ ቲናም አንተ አሁን ልጅ ቢኖራት ምን ታደርጋለህ ትለዋለች። ልጅ ቢኖራትማ ልጇንም የወለደላትንም ከዚህ ምድር ነው የማጠፋቸው በማለትም ቲና የኔና የኔ ብቻ ናት ይላታል። ታዲያ ቲናም ትሁቴኒና የኔ ብቻ ናት ይላት። ቲናም ተናዳ በረዘግታበት ትወጣለች። ተመስገን እንግዲህ በጣም በተሳሳተ ሁኔታ ላይ የተጓዘ እንዳለ ነው የሚያመለክት። እንግዲህ ትዳርም ሆነ የፍቅር ግንኙነት በሁለቱም መግባባትና መተሳሰብ ሲሆን ነው። ተመስገን ግን ትሁትን በግዳጅና በንትን በጉልበት የራሱ ለማድረግ እየሞከረ እሷን በጣም ጭንቀት ውስጥ ከቷታል። አጅርት ቲና እንግዲህ ተመስገን የሚለውን ሁሉ ከሰማች በኋላ ቀጥታ ወደ ከናባባ ቤት በርም አንኳኩታለች። ታዲያ ቲና ወደ እናባባ ቤት ለረጅም ጊዜ መምጣት እንደማትችልና እንደማትመጣ ተከልክላ ነበር። ታዲያ ትሁትም እንዴት ልትመጪ ቻልሽ? አንቺ እኮ ወደዚህ ቤት እንዳትመጪ ተደርገሻል ወይም ተነግሮሻል በማለትም ትመልስላታለች። ታዲያ ቲናም እንዴት ስትል ነበር የመለሰችላት? አውቃለሁ፣ ነገር ግን አስከሬንሽ ሊወጣ ትንሽ ቀን ስለቀረሽ ለዛ ቅድመ ዝግጅት የምታረጊው ነገር ካለ ላስጠነቀቅሽ ነው ትላታለች። ታዲያ ሌላኛውና የደበቅኩልሽ እስካሁን የደበቅኩልሽ አንድ ሚስጥር ነበረ። እሱም ልጅ እንዳለሽ ነግሬዋለሁ ለተመስገን። እሱም ደግሞ ልጁ የማን እንደሆነና ከማን እንደተወለደ ይነገረዋል። ታዲያን ጊዜ ሲነገረው ቀጥ ብለው ወደ አንቺ መጥቶ በህይወት የመኖርሽን መስቅልቅልሽን ነው የሚያወጣው፣ ልጁንም ይወስደዋል ትላታለች። ታዲያ ቲናም እንደዚህ ያለች እያስፈራራቻት ስለዛተችባት ትሁትም እንደ ስትል ነበር የመለሰችላት። አሁን ውጭልኝ ከዚህ ቤት፣ ከዚህ በኋላ እየፈለግሽውን ማድረግ ትችያለሽ ብላም ከቤት እንድትወጣ አድርጋታለች። ታዲያ ቲናም እንደፎከረችና እንደዛተች አልቀረችም። እቤት እንደገባች ከተመስገን ጋር ትልቅ ክፉኛ ሳጣ ገባ ውስጥ ቢገቡም ጉሮሯን አንቆ ቢያስጨንቃትም ትሁት እኮ ልጅ አላት ብላ እውነታውን አስረድተዋለች። ታዲያ ዳኒና ኤደንም የትሁት ችግር መካፈል ፈልገዋል። ልጇንስ የት እናድርገው፣ እሷንስ እንዴት እናርጋት እያሉም ያ ተመስገን የሚባል ሰይጣን ልጇንም ካገኘው አይምረውም በማለትም ይጨነቃል። ታዲያ ተመስገን ዛሬ ትሁት ልጅ እንዳላት አወቀ ማለት ነገ ደግሞ ልጁ የማን እንደሆነና የእሱ እንደሆነ ያውቃል። ስለዚህ ታዲያ ይህን ሕፃን ወዴት እናድርገው እያሉ ስለ ትሁት ነገር ሁሉም ይጨነቃሉ። አባባም ሳይቀሩ የትሁት ነገር አስጨንቋቸው ይገኛሉ። ታዲያ አባባ ማየት ተመስገን ከሚኖርበት ሌላ ቦታ ሕፃኑን ወስደው ለማስቀመጥ እቅድ አውጥተዋል። ታዲያ ቲናም ከትሁትን ካስፈራራች በኋላ ቀጥታ ወደ ቤት ስታመራ ተመስገን ግን የተቀበላት በጥፊ ነበር። የደበቅሽኝን ነገርማ ካልነገርሽኝ ይላታል። ታዲያ እሷም እውነቱን እንድነግርህ ከፈለግ ከኔ ጋር መስማማት አለበት ስትልም ነበር የመለሰችለት። ታዲያ ተንኮለኛዋ ቲና ምንም ነገር ያቀደች ሁሉ ያልተሳካላት፣ ነገር ግን ዳኒንም ሄዳ ከዚህ በኋላ ያንተ ጓደኝነት ወይም ያንተ አብሮነት አያስፈልገኝም፣ እንደውም እንድትርቀኝ እፈልጋለሁ በማለትም መጠጥ ቤት ሄዳ እየጠጣችም ስትሰድበው ነበረ። ታዲያ ጅሬት ቲና ጠጥታ ሰክራም ተሰከረች በኋላ ወደ ቤት ትመጣለች። ወደ ቤት ስትመጣም ለተመስገን ቲና እኮ ልጅ አላት፣ ልጁም ያንተ ነው ብላ እስከዛሬ ድረስ ስትሰቃይበት የነበረውን ሚስጥር በአደባባይ ነግረዋለች ማለት ነው። ታዲያ እንግዲህ ተመስገንም ቲና ልጅ እንዳላትና ልጁም የሱ እንደሆነ አወቀ ማለት ነው። እንግዲህ ቀጣይ ትሁትስ ምን ይሆን እጣ ፋንታዋ፣ የትሁት ልጅስ ምን ይሆን መጨረሻው የሚለውን እንግዲህ በቀጣይ ክፍል ይዘንላችሁ ምን መጣ ይሆናል። ለዛሬ ይህን ያክል ካልናችሁ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።